ምዕራፍ 20 እንዲህም ሆነ አንድ ብንያማዊ የቢክሪ ልጅ ስሙ ሳቢዔ የሚባል ምናምንቴ ሰው ነበረ። እርሱም ከዳዊት ዘንድ ዕድል ፈንታ የለንም፣ ከእሴይም ልጅ ዘንድ ርስት የለንም። እስራኤል ሆይ እያንዳንድህ ወደ ድንኳንህ ተመለስ ብሎ ቀንደ መለከት ነፋ። የእስራኤልም ሰዎች ሁሉ ከዳዊት ተለይተው የቢክሪን ልጅ ሳቤዔን ተከተሉ። የይሁዳ ሰዎች ግን ከዮርዳኖስ ጀምረው ኢየሩሳሌም እስኪደርሱ ድረስ ንጉሣቸውን ተከተሉ። ዳዊትም ወደ ኢየሩሳሌም ወደ ቤቱ መጣ። ንጉሡም ቤቱን ሊጠብቁ የተዋቸው 10 ቁባቶቹን ወስዶ ለጠባቂው ሰጣቸው፣ ቀለብም ሰጣቸው። ነገር ግን ወደ እነርሱ አልገባም። በቤት ተዘግተው እስኪሞቱም ድረስ ባልቴቶች ሆነው ተቀመጡ። ንጉሡም አሜሳይን የይሁዳን ሰዎች ሁሉ በ3 ቀን ውስጥ ጥራልኝ፣ አንተም አብረህ በዚህ ሁን አለው። አሜሳይም የይሁዳን ሰዎች ሁሉ ይጠራ ዘንድ ሄደ። ነገር ግን እርሱ የተቀጠረውን ቀን አሳልፎ ዘገየ። ዳዊትም አቢሳን አሁን ከአቤሴሎም ይልቅ የሚጎዳን የቢክሪ ልጅ ሳቤዔ ነው። እርሱ የተመሸጉትን ከተሞች አግኝቶ ከዓይናችን እንዳያመልጥ አንተ የጌታህን ባሪያዎች ወስደህ አሳደው አለው። አቢሳንም ተከትለው የኢዮአብ ሰዎች ከሊታውያን ፈሊታውያንም ኃያላንም ሁሉ ሄዱ። የቢክሪንም ልጅ ሳቤዔን ለማሳደድ ከኢየሩሳሌም ወጡ። በገባዖንም ወዳለው ወደ ታላቁ ድንጋይ በደረሱ ጊዜ አሜሳይ ሊገናኛቸው መጣ። ኢዮአብም የሰልፍ ልብስ ለብሶ ነበር፣ በላዩም መታጠቂያ ነበረ። በወገቡም ላይ ሰገባ ያለው ሰይፍ ታጥቆ ነበረ። እርሱም ሲራመድ ሰይፉ ወደቀ። ኢዮአብም አሜሳይን ወንድሜ ሆይ ደህና ነህን? አለው። ኢዮአብም አሜሳይን የሚስም መስሎ በቀኝ እጁ ጢሙን ያዘው። አሜሳይ ግን በኢዮአብ እጅ ከነበረው ሰይፍ አልተጠነቀቀም ነበር። ኢዮአብም ሆዱን ወጋው፣ አንጀቱንም በምድር ላይ ዘረገፈው። ሁለተኛም አልወጋውም፣ ሞተም። ኢዮአብና ወንድሙ አቢሳ የቢክሪን ልጅ ቤሳይን አሳደዱ። ከኢዮአብም ብላቴኖች አንዱ በአሜሳይ ሬሳ አጠገብ ቆሞ ለኢዮአብ ወዳጅ የሚሆን ለዳዊትም የሆነው ሁሉ ኢዮአብን ይከተል ይል ነበር። አሜሳይም በመንገድ መካከል ወድቆ በደሙ ላይ ይንከባለል ነበር። ያም ሰው ወደ እርሱ የሚመጣ ሁሉ ሲቆም አይቶአልና ሕዝቡ ሁሉ እንደ ቆመ ባየ ጊዜ አሜሳይን ከመንገዱ ላይ ወደ እርሻ ውስጥ ፈቀቅ አደረገው፣ በልብሱም ከደነው። ከመንገድም ራቅ ባለ ጊዜ ሕዝቡ ሁሉ የቢክሪን ልጅ ሳቤዔን ለማሳደድ ኢዮአብን ተከትሎ ያልፍ ነበር። እርሱ ግን ከእስራኤል ነገድ ሁሉ ወደ አቤል፣ ወደ ቤትመዓካ፣ ወደ ቤሪም ሁሉ አለፈ። ሰዎችም ደግሞ ተሰብስበው ተከተሉት። በቤትመዓካም ባለ በአቤልም መጥተው ከበቡት። በከተማይቱም ላይ እስከ ቅጥሯ ድረስ የአፈርን ድልድል ደለደሉ። ቅጥሩንም ያፈርሱ ዘንድ ከኢዮአብ ጋር የነበሩ ሕዝብ ሁሉ ይደባደቡ ነበር። የከተማይቱም አንዲት ብልሃተኛ ሴት ስሙ ስሙ፣ ኢዮአብንም ነግርህ ዘንድ ወደዚህ ቅረብ በሉት ስትል ጮኸች። ወደ እርሷም ቀረበ። ሴቲቱም ኢዮአብን አንተ ነህን? አለች። እርሱም እኔ ነኝ ብሎ መለሰ። እርሷም የባሪያህን ቃል ስማ አለችው። እርሱም እሰማለሁ አላት። እርሷም ቀድሞ የሚጠይቅህ በአቤል ዘንድ ይጠየቅ ይባል ነበር፣ እንዲሁም ነገሩ ይፈጸም ነበር። በእስራኤል ዘንድ ሰላምንና እውነትን ከሚወዱ እኔ ነኝ። አንተ በእስራኤል ያለችውን ከተማና እናት ለማፍረስ ትሻለህ። ስለምንስ የእግዚአብሔርን ርስት ትውጣለህ? ብላ ተናገረች። ኢዮአብም መልሶ ይህ መዋጥና ማጥፋት ከኔ ይራቅ። ነገሩ እንዲህ አይደለም። ከተራራማው ከኤፍሬም አገር የሚሆን የቢክሪ ልጅ ሳቤዔ
የሚባል አንድ ሰው ግን በንጉሡ በዳዊት ላይ እጁን አነሣ። እርሱም ብቻውን ስጡኝ፣ እኔም ከከተማይቱ እርቃለሁ አላት። ሴቲቱም ኢዮአብን እነሆ ራሱ ከቅጥር ላይ ይጣልልሃል አለችው። ሴቲቱም በብልሃትዋ ወደ ሕዝቡ ሁሉ ሄደች። እነርሱም የቢክርን ልጅ የሳብዔልን ራስ ቆርጠው ወደ ኢዮአብ ጣሉት። እርሱም ቀንደ መለከቱን ነፋ። ሰውም ሁሉ ከከተማይቱ ርቆ እያንዳንዱ ወደ ድንኳኑ ሄደ። ኢዮአብም ወደ ንጉሡ ወደ ኢየሩሳሌም ተመለሰ። ኢዮአብም በእስራኤል ሠራዊት ሁሉ ላይ አለቃ ነበረ። የዮዳሄም ልጅ በናያስ በከሊታውያንና በፈሊታውያን ላይ ነበረ። አዶኒራምም ግብር አስገባሪ ነበረ። የአሂሎድም ልጅ ኢዮሳፍጥ ታሪክ ጸሐፊ ነበረ። ሱሳም ጸሐፊ ነበረ። ሳዶቅና አብያታርም ካህናት ነበሩ። የኢያዕር ሰውም ኢያስ ለዳዊት አማካሪ ነበረ።